ባንተ ሐሳብ ወይም ደግሞ ባንተ አነጋገር እንግዲህ በተለይ ሩታ ማንንም ሰው ካገኘች ከዛ ሰው ጋራ እየሰራች ነው ወይም ደግሞ ከዛ ሰው ጋራ አንድ ላይ ሆና የሆነ ሴራ እያሰበች ነው እንደማለት ነው። በተለይ ዳኒ የሆነ ተንኮል ካላሰበ እንጂ በዚህ ሰዓት ወደ አብርሃም የሚጠጋበት ወይም ደግሞ አብርሃምን ደግፎ የሚቆምበት መንገድ አለ ብዬ አላስብም። ምክንያቱን ንገረን። ለምንድነው ያንን ስታደርገ የነበረው? እስከዛሬ ድረስ ለምንድነው የደበከው? ወይም ደግሞ ለምንድነው እስከዛሬ ድረስ ለአብርሃምም ለሄርሜላም ያልተናገርከው? ምክንያት ምንድነው? ምን እየተጠቀምክ ነበረ? ይሄንን ነው መጀመሪያ ላይ ዳኒ ራሱ መመለስ ያለበት እንጂ እንደዚህ ያልነ ነበረኮ እንደዚህ ያረግነ ነበረኮ አው ብትል ምንድነው የምትለው? በቃ አው ነው አለቀ። ሌላ ነገር የሚፈጠር የሆነ ትልቅ ወንጀል እንደሰራች አይነት ነገር አትውሰዱ። ሰላም ቤተሰብ እንደምን አላችሁ? በአዲስ ቪዲዮ ተመልሰናል። እንግዲህ አዳዲስ ነገሮች አሉ። ዛሬም የተፈጠሩ ስለ ሩታና ስለ አብርሃም ጉዳይ አብረን የምናይ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። ቪዲዮአችንን ጀምር። ለመለያየት ተባረን ለከኔ ሁለተኛ ነገር ደግሞ ሁሉ ነገር በተፈጠረበትና በተጋጨንበት ሰዓት ላይ ሩታና ሜሪ ተጣልታችሁ ነበር አይደል? እኔ እኮ አሁን በጣም ግራ የገባኝ ነገር የራሷን አታውቅም የሰው ታማስላለች እንደተባለው እንግዲህ ዳኒ አሁን እዚህ ቦታ ላይ መገኘቱ አይደለም። እዚህ ቦታ ላይ መገኘት መብት አለው። ነገር ግን ስለራሱ ምን ያውቃል ነው። በጣም ብዙ ነገሮች ስለሱ ሲወራ ነበረ። በጣም ብዙ ነገሮች ስለሱ ሲወጣ ነበረ። እሱ ብቻ አይደለም። እዚህ ጋር ደግሞ የተደረደሩት በተለይ አብርሃምና ሄርሜላ እንዴት ዳኒን አምኖ ቆሞ ይሰማሉ ነው። አሁን ምን ፈልጎ ነው? ዳኒ ከነሱ ምን ይፈልጋል? እነሱስ ምን ከዳኒ ጠብቆ ነው? ወይም ደግሞ ከዳኒ ምን እየጠበቁ ነው? እስቲ ቪዲዮአችንን ቀጥል። ያለው እውነታውን ስለተናገርኩኝ ማናቸውም ከኔ ጋር አይቆሙም፣ በማናቸውም ዘንድም አሜኒታ አይኖረኝም። ገባህ አይደለ? ነገር ግን እነሱ ደግሞ ቀረ ያሉት ነገር ስላለና መጋፈጥ እንችላለን ብሎ ስላሰቡ መሰለኝ ኤፍሬም እና ሩታ ታግታለች የተባለው ሰው በራሷ ምክንያት ነበር ካለችበት ሞመንት እንዳለ የራቀችው። ገባህ አይደለ? አንዳንዴ ይረሳል መሰለኝ። በዚህ አብርሃም ዳኒን አሳስሮ እንደነበረ መርሳት የለባችሁም። ዳኒ አይ ቲንክ ረስቶት ይሁን ለበቀል መጥቶት ይሁን አሁን በዚህ ሰዓት እንግዲህ በአብርሃም ሳይድ መሆኑ እጅግ በጣም የሚያስገርም ነገር ነው። ተንኮል አስቦ ካልሆነ በስተቀር እንጂ በጭራሽ ይሄ ፍጹም ጤነኛ አይደለም ማለት ነው። ይሄ ልጅ ፍጹም ጤነኛ አይመስለኝም። ምክንያቱም እንደዚህ ያደረገውን ሰው እንዴት በቀላሉ ይቅር ብሎት ይቅርታም በይዜ አብርሃም አልጠየቀውም። ዳኒን በትክክል እንኳን ይቅርታ አልጠየቀውም። ነገር ግን አሁን ላይ መጥቶ ልክ ለአብርሃም እንደሚቆረቆር ወይም ደግሞ እንደሚያስብለት አይነት ሰው ስለ ሩታ መጥቶ ማውራቱ እጅግ በጣም የሚያስገርም ነገር ነው። ለዛ ነው እንግዲህ የሆነ ነገር አለ የሆነ ሴራ አለ ብዬ የነገርኳችሁ። ትላንትናም እንደዚህ ብዬ በተደጋጋሚ ሳወራ ነበረ። በአብርሃምና በሩታ መሃል እንግዲህ ያለው ነገር እንዳለ ሆኖ ነገር ግን ዳኒ ያሰበው ትልቅ ሴራ እንዳለ በግልጽ የሚያሳይ ነገር ነው እንጂ በፍጹም በዳኒ እንግዲህ በአብርሃም ሳይድ በጭራሽ ሊሆን አይችልም። ይሄ ነው እስካሁን ድረስ እየተረዳነ ያለ ነው። እስቲ ቪዲዮአችንን እንቀጥል። የሄርሜላን ሐሳብ እንስማ። ከነሱስ መስማት ስለምፈልግ እንዴት ነው አሁን ሬዲ አንተ ማለት የነሱ ሰው ስለነበር አንተ ሊክማል ብዬ አላስብም። ትናንትና ሲስተር ቡዜ በቃ እኔ አመኘዋለሁ ያለችኝ ጊዜ ነው አንተ የተቀበልኩ ማለት ነው። ለምን ሲስተር ከምንም አንፃር ዝም ብላ ነገሮችን ሳይማሳለች ግን ደግሞ እኔ ወንድሜ ባንተ ፊት እንደዚህ ያወራው ያለውን እውነታ እንዲነግረኝ ይፈልጋሉ። ትክክል ያስባለሁ። እንደ ተመልካች እንኳን ሁሌ ባስበው ገባ ያለውን ነገር ከመሬት ተነስቼ ላወራ አልችልም። ፕላስ ደግሞ ያልተፈጠረ ነገር ሊሆን አይችልም። ምክንያቱም ኦሬዲ መጀመሪያ ሰላምታ ይቀርማል ለሱም ለኛም ማለት ነው። ስለዚህ እዚህ ጋር ዳኒ ያናድድህም ምንም ይደብርህም ነገር አይኖርም ብዬ አስባለሁ ከዚህም በኋላ ማለት ነው እሱ ሲያወራ። ስለዚህ ያንዳንዱን ነገር በጥሞና እንሰማዋለን። ያደረጋችሁትን ነገር አድርገናል፣ ያላደረጋችሁትን ነገር ደግሞ አላደረግንም ያለውን ነገር በግልጽ ንገራቸው። ትናንትና ለኛ የነገርከንን ነገር ስለነሱ ያወራህንን ነገር እነሱም ቢኖሩ አልፈራም። ምክንያቱም ተናደህ እንደመጣ ያስታውቃል። ምክንያቱም የተናደድክብኝ ምክንያት ምንድነው? ሁሉንም ነገር እስከ መጨረሻው ድረስ በአንተ ሐሳብና በሱ ሐሳብ ተስማምቼ ለዛ ነገሮች ይቅርታ ማለት ፈልጋለሁ። ግን ይሄን እንዳትሆን የፈለክበት ምክንያት ምን ነበር አንተ? እስኪ ለኦዲየንስም ለሱም ንገረው። እኔም ማውቀውንና አንተ የምናውቀውን ነገር ነው። ለእሱ ማውቀውን
ከኤፍሬም ጋር ተጣልታለች፣ ከኔ ጋር ተጣልታለች ነው ሜሪ። ግን የዚህ ቀን ነው የምላችሁ የዚህ ቀን አረግ ወይ ደግሞ በጎ አድራጎት ልንሰራ ምናምን አይደለም የምትገናኙት ካፌ ላይ ነገር የለም። ትናንትናም ይሄ ነው እንግዲህ አሁን እኔም መጀመሪያ ላይ የተናገርኩት ነገር እነሱ ሊገናኙ ይችላሉ። በዚህ ዳኒ እና አብርሃምን አግኝቶ ነበረ። እና አብርሃምን አገኘ ማለት ከአብርሃም ጋር ሆነ ማለት አይደለም። እሱም እኮ በቃል በቃል የተናገረው ነገር ነው። ከዚህ በፊት እኮ ዳኒ ተናግረ ነበረ። በባለፈውም በትላንትና ቪዲዮም ተናግረ ነበረ። ከአብርሃም ጋር ማሰራ ከሆነ ለምንድን ነው አብርሃምን ያገኘከው? በአሁን በአንተ ሐሳብ ወይም ደግሞ በአንተ አነጋገር እንግዲህ በተለይ ሩታ ማንንም ሰው ካገኘች ከዛ ሰው ጋራ እየሰራች ነው ወይም ደግሞ ከዛ ሰው ጋራ አንድ ላይ ሆና የሆነ ሴራ እያሰበች ነው እንደማለት ነው። ከዚህ በፊትም የተናገርከውን ነገር እርስ በርስ የሚጋጭ ነገር ነው። አንተም እኮ አብርሃምን እያገኘክ ነው። ዛሬ ለምንድን ነው ያገኘከው? ከሱ ጋራ የሆነ ነገር እየሰራ ነው ወይ? ትላንትና ማግኝተ ነበረ ከአብርሃም ጋር ነህ ማለት ነው። እንደዛ ነው የምንረዳ። በዚህ ዳኒ በራሱ እጅ ነው በቃ የሚናገራቸውን ነገሮችን ኢቭን ስለማያስተውል ወይም ደግሞ እያንዳንዱ ከአፉ የሚወጣውን ነገር ስለማይቆጣጠረው ኢቭን ራሱን መልሶ ጠልፎ እየጣለ ነው። በዛ ሳይድ ነው እንግዲህ እየተረዳሁት ያለው። በተለይ ዳኒ የሆነ ተንኮል ካላሰበ እንጂ በዚህ ሰዓት ወደ አብርሃም የሚጠጋበት ወይም ደግሞ አብርሃምን ደግፎ የሚቆምበት መንገድ አለ ብዬ አላስብም። እሱ ብቻ አይደለም። በጣም የሚገርማችሁ በጣም ቀላሉ ነገር እነ ሩታ መጠየቅ ይችል ነበረ። ለምንድን ነው ሜሪን ያገኛችሁ ብሎ እንግዲህ በግልጽ ቢጠይቅ በግልጽ የሚናገሩት ነገር ይኖራል ብዬ ነው የማስበው። ማንንም ሰው አታገኙ ካለ እንግዲህ እንደዚህ አይነት ሐሳብ ይዞ የሚመጣ ከሆነ ፍጹም የተሳሳተ ነው። በቃ ከራሱ ይጀምር ነው የምለው። እስቲ ቪዲዮአችን ነው ነገር ሪያሊቲ ነገር ምንም የዋሸነው ነገር የለም። ላይ እንደማትፈልጋት የምታረገው ነገር መጥፎ እንደሆነ አንተ የምታረገው ነገር መጥፎ እንደሆነ ነበር ስትናገር የነበረው አይደል? ልክ ነኝ አይደል? የምታረገው ሪአክሽን ምን አደረግን እኮ ይኸውልህ፣ ከዚህ በኋላ የምትሰሩት ማንም ፈርቶ ሲሸሽ አይተህ ታውቃለህ። የፈለግከውን ነገር አውራ። እሺ የፈለግኩትን ነገር እያወራሁ ነው። ሲቀጥል ደግሞ ማለት ነው ሩታ ኤፍሬም እንደማይፈልገው ሁሉ ግንኙነታቸውን አንቺም ከኤፍሬም ጋር አንድ ላይ በመሆን ከዚህ ምን አገባ አሁን ይሄ ይመለከተዋል? ይሄ ዳኒን ይመለከተዋል ወይ? እጅግ በጣም በሚያስገርም ሁኔታ እንግዲህ ስለ አብርሃም እያወራ ነው እዚህ ጋር። ያው ግንኙነታቸውን ኤፍሬም ይፈልገው አይፈልገው ያጣብሳቸው ወይም ደግሞ ለማስታረቅ ይሞክር እንደፈለገ ያደርግ፣ ወንድሙ ስለሆነ ወንድሙን ሊናገር ይችላል። ከዛ ውጪ ግን አንተ እዚህ ጋር እንደዚህ ማድረግ እያሰቡ ነው ወይ እንደዚህ እያረጉ ነው ብለ ለማውራት ራሱ ማነ መጀመሪያ ላይ እንግዲህ ማወቅ ያለባችሁ ነገር ይሄ ልጅ ምንም አይደለም። በአብርሃምም ሳይድም አይደለም፣ የአብርሃም ዘመድም አይደለም፣ ወይም ደግሞ ወንድሙም አይደለም። በሩታ ሳይድም የሩታ ዘመድ ወይም ደግሞ ወንድሟም አይደለም። ነገር ግን ልክ እንደሚመለከተው ሰው ልክ እንደ ቤተሰብ እንግዲህ በጣም ተጨንቆ እንደዚህ ሲናገር ሆን ብሎ ለሴራው ነው እንጂ ወይም ደግሞ የሆነ ነገር እያመቻቸ ነው እንጂ በጭራሽ ለነሱ ተጨንቆ እዚህ ድረስ አልመጣም። ይሄንን ነው እኔ የተረዳሁት። ቪዲዮአችን ቀጥታ ጠንክረሽ ሰርተሽ ሁለቱን ላይ አይተሽ አብርሃምን ወደ ቤት ለመመለስ ነው እየታገልሻለሽ። ወደ ቤት ለመመለስ ነው እየታገልሻለሽ። የእውነት ከሆነስ ሆነም በል በቃ እንደዛ አስባ እየሞከረች ነው ወይም ደግሞ እያረገች ነው። ስለዚህ ምን ይሁን ነው አሁን ዋናው ፖይንቱ። ሐሳብ ምንድን ነው ዳኒ? እንደዛ እያረገች ከሆነ ራሱ ምን ይላሉ እነሱ? ኦኬ በቃ እንደዛ እያረገች ነው፣ ሩታ የኛ ጠላት ናት፣ ያው እኛን ለማለያየት እየሞከረች ነው ብሎ ነው የሚያስቡት እንጂ ሌላ ነገር አይሉም። ከዚህ በፊትም እኮ እነሱ እኛን ለማለያየት እየሞከረች ነው ብሎ በጣም ብዙ ጊዜ ሲናገሩ ነገር ነበረ። ይሄ ነገር ባይዞ አዲስ አይደለም። ይሄ ነገር አዲስ አይዲያ ወይም ደግሞ የደበቁት ወይም ሩታ የደበቀችው ሚስጥር ነው ብሎ ማውራትም ተገቢም አይደለም። እንግዲህ አብርሃም ሰርፕራይዝ የምትሆን ከሆነ ባይዚ አንተን ለማለያየት በጣም ብዙ ሰዎች እንዳሉ ማወቅ አለብህ ካሁኑ። ኢቭን ከወንድም ጀምሮ ምክንያት አላቸው። እያንዳንዱ ሰው ምክንያት አለው። አንተን ከሄርሜላ ለመነጠል ወይም ደግሞ ከሄርሜላ ጋር እንዳትሆን የሚያረጉበት ምክንያት አላቸው።
እያንዳንዱ የራሱ ምክንያት አለው። ሶ ይሄንን መረዳት አለብህ። ለምንድን ነው የሚያረጉት የሚለው ወደሱ ብትገባ አሪፍ ነው እንጂ ስለማይመለከታቸው ሰዎችን ቆሞ የሚያወሩትን ትላንትና አንተን በጣም ብዙ ነገር ሲያረገ የነበረውን ሰውዬ የምትሰማ ከሆነ አንተም ያው ነህ፣ በቃ ዳኒ ነህ ማለት ነው። ዳኒም እኮ ከዚህ በፊት አሳስረ ነበረ። ዛሬ እንዴት ለአንተ መልካም ሊሆን ይችላል? በዚህ አብርሃም ነገሮችን ይረሳ ይሁን አላውቅም። አንዳንዴ የማይመለከታቸውን ሰዎችን ይጋብዛል ወደ ቻናሉ። ከዛ በኋላ ቆሞ ይጨነቃል። በቃ ትክክለኛ መፍትሄ እንኳን የማይሰጡ እነሱን ለማለያየት በጣም ሲጥሩ የነበሩ ሰዎችን ይከተላል ማለት ነው። ሰው እንደዚህ አይነት ሰው ነው እንግዲህ። ለዛ ነው በተደጋጋሚ እኔም የተናገርኩት። እስቲ ቪዲዮአችንን ቀጥል። መቼም እኔን አትወሽኝም ማለት ዳኒ። አሁን እኛ ማወቅ የምንፈልገው ምን መሰለህ? እኔ በግሌ ማወቅ የምፈልገው ነገር እያንዳንዱ ይመስላል ለኦዲየንስ ስታሳይ የነበረው ግን የጥላቻ አመለካከት አይደለም። ይሄ ኦኬ፣ አንተ አማክር ያለው እሱ ምንድነው ካወራሃቸው ነገሮች አንፃር ስናወራ ከምታደርጋቸው ነገሮች አንፃር ይሄ አያደርግም ማለት ነው። እኔ ልንገርህ፣ እኔ ላስረዳው። እሺ አስረጅ። ይኸውልህ አሁን አንተ የሰጠኸው ሪዝን እሱ ለሷ ስለሚጠላት ሰው ከዚህኛው ርዕስ እንውጣ፣ ችግር የለውም። እንለፈው፣ ይሄኛውን ርዕስ እንለፈው፣ ጊዜ የሚፈታው ነገር ይሆናል። አሁን እኛም ማወቅ የምንፈልጋቸው ነገሮች እስከዛሬ እኛ ላይ ሲደረግ አዎ ብሏል እኮ እኔ አሁን እኮ ግራ የገባኝ። እሺ ዋናውና ትልቁ ነገሮች ሁለቱ አንድ ላይ እንዳይሆኑ ብዙ ነገሮችን እንፈጥራለን። ከዚህ በኋላ በቻልነው አቅም እናደርጋለን። ተባብለናል አልተባባልንም? በመጀመሪያ ደረጃ ማለት ነው እንግዲህ እነሱ አንድ ላይ እንዳይሆኑ ብዙ ነገሮችን እናደርጋለን። ከዚህ በፊት አውርተናል። ብዙ ሚስጥሮችን ተወያይተናል። አብርሃምና ሄርሜላ እንዲለያዩ አብረን እንሰራለን ብለን አውርተናል እያለ ነው። ሶ ተጸጽተ ነው ወይ ዳኒ? አሁን ተጸጽተ ነው ቁጨ ከሄርሜላ ጋር አብርሃም መሆን አለበት ብለ የመጣበት ምክንያት ሪዝንን አንተ መጀመሪያ ላይ ብታስረዳን አሪፍ ነው። ምክንያቱም እንደዚህ አይነት ነገሮችን ሳደርግ ነበረ፣ አብርሃምና ሄርሜላን ላለያየ ከፍተኛ ጥረት ሳደርግ ነበረ ካልክ ያንን ምክንያትን ንገረን። ለምንድን ነው ያንን ስታደርግ የነበረው? እስከ ዛሬ ድረስ ለምንድን ነው የደበከው? ወይም ደግሞ ለምንድን ነው እስከ ዛሬ ድረስ ለአብርሃምም ለሄርሜላም ያልተናገርከው? ምክንያት ምንድን ነው? ምን እየተጠቀምክ ነበረ? ይህንን ነው መጀመሪያ ላይ ዳኒ ራሱ መመለስ ያለበት እንጂ እንደዚህ እያልነ ነበረ እኮ እንደዚህ እያረግነ ነበረ እኮ አዎ ብትል ምንድን ነው የምትለው? በቃ አዎ ነው አለቀ። ሌላ ነገር የሚፈጠር ወይም ደግሞ እንግዲህ የሆነ ትልቅ ወንጀል እንደሰራች አይነት ነገር አትውሰዱ። በዚህ ከዚህ በፊት በደንብ የምታስታውሱ ሰዎች ካላችሁ በግልጽ ተናግራለች እኮ ሩታ። ሶ በዛን ሰዓት የተናገረችውም በደንብ ላስታውሳችሁ። ሄርሜላም በግልጽ ከአብርሃም ጋር እንዳትሆኚ ነው ማረግሽ። ቀናት ሊፈጅ ይችላል፣ ያው ሳምንታት ወይ ወራት ሊፈጅ ይችላል። ነገር ግን 1 ዓመት ራሱ አይሞላም። በአመት ውስጥ ዓመት ራሱ አይሞላም ማለት በጣም በቅርቡ ጠብቁ። ብቻ ሄርሜላና አብርሃም ይለያዩና አብርሃምን የራሴ አደርጋለሁ ብላ በግልጽ ተናግራ ነበረ። ሶ ይሄ ሚስጥር አይደለም፣ የአደባባይ ሚስጥር ብላችሁ ከያዛችሁም ያዙ። ነገር ግን በቀላሉ ተናግራ አሳምና ነበረ እንግዲህ ሄርሜላን። ሶ ዛሬ ላይ ሊያለያዩ እየሰሩ ምናምን ሲባል እንደ ትልቅ ኢሹ መነሳት የለበትም። እስቲ ቪዲዮአችንን እንቀጥል። አንተ በተደጋጋሚ ጊዜ ይቅርታ የጠየቀውን ሰው አሁንም ድጋሚ ይቅርታ ጠይቀ ህይወት ላይ ሌላ ችግር እንዲፈጠር በመፍቀድ ሞኝነት ነው። ቀጥሉበት። ዳኒ ጎበዝ ነው። ለማንኛውም በደንብ ማሳመን እንችላለን። ባይዚ አንዱ ነው ከሜሪ ጋር ለምን 30 ቀን አልገናኙም? ከፈለኩኝ አይመለከትህም አንተ። እሺ እኮ እሱ እኮ ነው። እኔ አሁን ፖይንቱ ይሄ ነው። በቃ ከሜሪ ጋራም አይደለም ከፈለገ ሰው ጋር ይገናኝ። ይሄ ልጅ እንዳትገናኝ ብለ ማዕቀብ መጣል አትችልም። የራስ ወንድም አይደለም ይሄ ሰው። ሩታም የራስ እህት አይደለችም። በጭራሽ በምንም አትዛመዱም። ነገር ግን ልክ እንደዛ አይነት ነገር ነው አወራረ። ኢቭን ወንድሟ እንኳን ቢሆን ራሱ ሊከለክላት አይችልም። እቺ እኮ ሩታ እኮ ትልቅ ሴት ናት። በዚህ በጣም ትልቅ ሴት ናት። ልጅ አላት እኮ አትሊስት ልጅ ልጅ የምታሳድገውን ኢቭን አንተን እንደምትበልጥ በደንብ ታውቃለህ። ያው ዳኒ ብዙ ነገሮች ይቀርዋል መሰለኝ። ነገር ግን ከሰው ጋር ስለተገናኛችሁ ብቻ በሌላ ነገር መጠርጠር የለባችሁም። በዚህ ደረጃ ማሰብ የለበትም። እንደዛ ከሆነ እኛ እኮ በጣም ብዙ ጉድ ልናወጣ ነው። ዳኒም እኮ በተደጋጋሚ
አብርሃምን ሲያገኝ ነበረ። ከአብርሃም ጋር ሲሰራ ነበር ወይ? ከአብርሃም ጋር ሲዶልት ነበር ወይ? እንደዛ እኮ ያስብላል። ስለዚህ እንደዛም የምታስብ ከሆነ አንተም ችግር አለብህ ማለት ነው። አሁን ዛሬ ላይ መጥቶ ብዙ ነገሮችን ቢናገር ዳኒ እንግዲህ ያንን ነገር ማመን አለብን ብዬ አላስብም። በራሱ መንገድ እየተንቀሳቀሰ ነው ዳኒ። ነገር ግን አሁን አንተ የምትናገራቸው ነገሮች ምንም ውሃ የሚያነሱ ነገር አይደለም። በተለይ እኔ የምደግፋቸውም አይነት ሐሳብ አይደለም። በቃ ምንም ተጨባጭ የሆነ ማስረጃ አልሰጠም። እዚህ ጋር መጥተህ እንትናን ካፌ ውስጥ ቁጭ ብሎ ሲያወሩ አየው ብለህ በተደጋጋሚ ትላንትናም ስትናገር ነበረ። አብዛኛው ሰው እየሳቀብ ነበረ። ለሱ ማስተባበያ ደግሞ እንግዲህ እነ ሩታን አምጥተህ እንደዚህ አይቻቸዋለሁ እንደዚህ ስናወራ ነበረ ከዚህ በፊት ምናምን ብለህ ብትናገር ምን ይላሉ እነሱ? አዎ ቢሉስ? አዎ ካሉ ራሱ መብታቸው ነው። አለቀ። የምታደርገው ሪያክሽን ልክ አይደለም። ሜሮን ገባ። ሜሪን በእነሱ ዘንድ ተወዳጅነትን እንድታገኝ አድርገን ብዙ ነገሮች እንዲፈጠሩ እያደረጋችሁ እኮ ፐርፐዝ አለ። እሱንም እንግዲህ ራስን ማጋለጥና ራስን ማዋረድ ካልፈለግ ዝም በልና አለፈው። ከፈለክም ደግሞ እሱንም ንገራቸው። ሲቀጥል ደግሞ ዋና ደግሞ የሚገራርም አይዲያ የምታመጣው አንተ ነበር። ስለዚህ ዋነኛ ጠንሳሽ ዳኒ ራሱ ነበረ ያለች ነው። ዋነኛው እንግዲህ ብዙ ነገሮችን ሲያደርግ የነበረው ሄርሜላና አብርሃም እንዲለያዩ ከፍተኛ ጥረት ሲያደርግ የነበረው ራሱ ዳኒ እንደሆነ ቃል በቃል እየተናገረች ነውና በዚህ ጉዳይ ላይ ልክ ሲነገር ወይዚ በቃ የምታውቁት ወይም ደግሞ የምትፈልጉት ወይም ደግሞ እንግዲህ ምንድነው የሚባለው ከልባችሁ ውስጥ ያለው ንግግር አንድ ሰው ከተናገረ በቃ እንደ ኮረኩሩት አይነት ነው የሚያስቀው እንደሚባለው አላ ልክ እንደዛ አይነት ነው ሳቁ የዳኒ ቪዲዮአችን በጣም ልክ ነሽ። ስለዚህ አሁን ላይ ግን አልቀጥልም ከእናንተ ጋር እንደዚህ አይነት ነገር። ስለዚህ ማመን ራሱ አንድ ትልቅ ነገር ነው። በዚህ ማመን ራሱ አንዳንዴ ዳኒ በጣም ብዙ ነገሮችን አድርጓል አብርሃም ላይ። ይሄ ማንም ሰው የሚያውቀው ነገር ነው። ነገር ግን በዚህ ደረጃ አንተ ግንባር ቀደም ሆነ ስትመራ የነበረውን ነገር መልሰ መቃወም በጣም ጥሩ ነው። ነገር ግን በእርግጠኝነት ነው የምልህ እነሱ የሚያቆሙ አይመስለኝም። አብርሃምና ሄርሜላ እንግዲህ ለማለያየት እየሞከሩ ከሆነ ሩታና ኤፍሬም አሁንም ቢሆን የሚያስቆማቸው ነገር የለም ብዬ ነው ማስበው። ስለዚህ እንግዲህ ለራስ ተጨነቅ። አሁንም ቢሆን ዳኒ ለራስ ተጨነቅ። እጅግ በጣም ብዙ ነገሮች አሉ። ስላንተ ጉዳይ የሰማቸው በጣም ብዙ ፋይሎች አሉ። እጅግ በጣም የሚያስገርሙ ነገሮች አሉ። ኢቨን ከጽጌ ጋራ ብዙ ነገሮችን አሳልፎ ነበር እናስታውሳለን። ያንን ራሱ እንግዲህ በጣም ብዙ ነገሮችን ዝብርቅርቁን አውጥቶ የሷንም ህይወት እንዳሳጣት ከዚህ በፊትም በተለያየ ሶሻል ሚዲያ ስንሰማ ነበረ። ስለሱ ጉዳይም መረጃ ሳይወጣብ ራስን አድን። አሁን ላይ የምትሄደው አካሄድ ትክክል አይደለም። ከዚህም ልወደድ ከዛም ልወደድ አይነት ነገር ነበረ። አሁን ደግሞ ከሁለቱም እየተጠላ ነው። ከሁለቱም እንዴት ሁለቱም ላይ ሴራ ታስባለህ? ከዚህ በፊት ከሩታ ጋር ሆነ እንግዲህ አብርሃም ላይ ሴራ እያሰብክ ከነበረ አንተም ካመንክበት አሁን ደግሞ ከአብርሃም ጋር ሆነ ከሩታ ጋር እንዴት እንግዲህ ሩታ ላይ እንዴት ሴራ ታስባለህ? እንደዚህ አይነት ሰው ነው እንግዲህ ከህይወታችሁ ማራቅ ያለባችሁ። ከዚህ በፊትም ተናግሬያለሁ። አብርሃምም ቢሆን እንደዚህ አይነት ሰዎችን አትቅረብ፣ ምንም አይጠቅሙህም። እሱ ብቻ አይደለም ሩታም እንደዚህ አይነት ሰዎችን ከህይወት ማስወጣት አለብሽ። በጣም ብዙ ነገሮች አይቻለሁ። ነገር ግን የያዛቸው ጓደኛ አብርሃምም በጣም ያስጠሉ ሰዎች ናቸው። በሩታ ሳይድም የሚመጡ ሰዎች ጤነኞች አይደሉም። ስለዚህ እንግዲህ ሜሪ፣ ዳኒ ምናምን የሚባሉትን እነዛ እነ ብሩክም ጨምሮ በጣም ብዙ ሰዎች አሉ። እነሱ ሰዎች ናቸው እንግዲህ እስከ ዛሬ ድረስ ሲያበጣብጡ የከረሙት። እነሱ ናቸው አይዲያ የሚያመጡት። ኢቭን እንግዲህ አሁን ዳኒ ቃል በቃል አመነ። በጣም የሚገርማችሁ ነገር እንግዲህ በጣም ብዙ ነገሮችን ሲያደርግ የነበረው ግንባር ቀደም ሆኖ አይዲያ ሲያመጣ የነበረው እያንዳንዱ ሴራዎችን ሲያመቻች የነበረው ራሱ እንደሆነ
አዎ ትክክል ነው። አሁን በሱ ሁኔታ ልትቀጥሉ ነው እናንተም ብሎ አመነ። እጅግ በጣም ያሳዝናል። እጅግ በጣም እንግዲህ በዛሬ ዕለት የተፈጠረው ይሄንን ይመስል ነበረ። አዳዲስ ነገሮች አሉ፣ ያው ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁ